እሱ የጠላት መንግስት ሰላይ አልነበረም፣ ሽብርተኛም አልነበረም። በመኝታ ቤቱ ውስጥ በኮምፒውተሩ ፊት የሚቀመጥ የ15 ዓመት ታዳጊ ብቻም ነበርም። ነገር ግን ይህ ታዳጊ የናሳን 13 ኮምፒውተሮች ሰብሮ ገባም። ከዚያም የአሜሪካንን ፔንታጎን ኢላማ አደረገም። ለሱ ይሄ ሁሉ አንድ የአእምሮ ፈተና ብቻም ነበርም። ለአሜሪካን መንግስት ግን ብሔራዊ ደህንነቱን የሚያሰጋ ትልቅ ጉዳይ ነበርም። ይህ ታሪክ በመጨረሻም ከዓለም ታላላቅ የመረጃ ስርቆቶች አንዱ እንዲፈጠር መንገድን ከፈተ። ሚሊዮኖችን የነካ አሜሪካን መንግስት ደጋግሞ ያሳፈረ ክስተትም ሆነ። ይህ የጆናታን ጄምስ እውነተኛ ታሪክም ሲሆን ታሪኩ የሚጀምረው በ1989 በደቡብ ፍሎሪዳ ውስጥ ባለ ጸጥ ያለ ሰፈር ነው። በዚያ ቤት ውስጥ የ6 ዓመቱ ልጅ ይኖር ነበር። ስሙ ጆናታን ጄምስ ይባላል። እድሜው ትንሽ ቢሆንም የኮምፒውተር ፍቅሩ ከወዲህ ከፍተኛ ነበር። ጓደኞቹ ከቤት ወጥተው ሲጫወቱ እሱ ግን በኮምፒውተሩ ፊት ተቀምጦ ሰዓታትን ያሳልፍ ነበር። መጀመሪያ ላይ ቪዲዮ ጨዋታዎችን ብቻ ይጫወት ነበር። ነገር ግን ቀስ በቀስ ጨዋታው ወደ ቴክኖሎጂ ጉጉትን ተቀየረ። ወላጆቹ በኮምፒውተር ላይ ያለውን ከፍተኛ ፍላጎት ተመልክተው መጨነቅ ጀመሩ። አባቱ ፕሮግራመር ነበር። አንድ ቀንም ልጁ በምን እንደሚገባ ለመቆጣጠር የወላጅ መቆጣጠሪያ ሶፍትዌር ጫነበት። ነገር ግን ያ እንቅፋት ብዙም አልቆየም። ጆናታን ሶፍትዌሩን ሰብሮ አለፈ። በዚያ ቅጽበት ወላጆቹ አንድ ነገር ተረዱ። ልጃቸው ተራ የኮምፒውተር ተጠቃሚ አልነበረም። በጉርምስና እድሜው የሲ ፕሮግራሚንግ ቋንቋን በራሱ መማር ጀመረ። ከዚያም ዩኒክስ የተባለ ኦፕሬቲንግ ሲስተም በጥልቀት አጠና። የሶፍትዌር ምንጭ ኮዶች ያነብ ነበር። ከሌሎች የኮምፒውተር ፍላጎት ያላቸው ሰዎች ጋርም በበይነ መረብ ይወያይ ነበር። ብዙ ምሽቶች እንቅልፉን ትቶ በኮምፒውተሩ ፊት ያሳልፈም ነበር። ይሄ በወላጆቹ ጋር ተደጋጋሚ ግጭት አስከተለ። አንድ ቀን ወላጆቹ ኮምፒውተሩን ወሰዱበት። ጆናታን የሰጠው ምላሽ ያልተጠበቀ ነበር። ቤቱን ጥሎ ሸሸም። ኮምፒውተሬን እስካልመለሳችሁም ድረስ ወደ ቤት አልመለስም አለ። በዚያን ጊዜ ማንም ያ ልጅ ከጥቂት ዓመታት በኋላ በዓለም ላይ በጣም ዝነኛ ከሆኑ ወጣት ሀከሮች አንዱ እንደሚሆን ግን አላሰቡም ነበር። ከጥቂት ዓመታት በኋላ ጆናታን ሙሉ በሙሉ ተለውጦ ነበር። 15 ዓመት ሲሞላው ተራ የቴክኖሎጂ ወዳጅ ልጅ አልነበረም። በዚያን ዘመን በአሜሪካን ካሉት በጣም ችሎታ ካላቸው ወጣት ሀከሮች አንዱ ሆኖም ነበር። በበይነ መረብ ላይ የሚጠቀምበት ስምም ኮማርድ ነበር። ጆናታን ሲስተሞችን መስበር ይወድ ነበር፣ ግን ዓላማው ጉዳት ማድረስ አልነበረም። እሱ የሚፈልገው አንድ ነገር ብቻ ነው። ይህን ስርዓት መስበር እችላለሁ። ይሄ ለሱ እንደ አእምሮ ጨዋታ ብቻ ነበር። ታዲያ ሲስተሙ የበለጠ ደህንነት በተጠበቀው ቁጥር እሱን የመስበር ፍላጎቱም የበለጠ ይጨምር ነበር። ከገባ በኋላ ብዙ ጊዜ አያጠፋም፣ ፋይሎችን አይሰርዝም፣ ቫይረስ አይተውም፣ መረጃም አይሰርቅም። አንዳንድ ጊዜ ደግሞ በዚያ የሚያስገርም ነገር ያደርግም ነበር። ሲስተሙን ከሰበረ በኋላ ለሲስተሙ አስተዳዳሪ ኢሜል ይልክ ነበር። የደህንነት ክፍተት አላችሁ፣ ይህ ችግር ብታስተካክሉ ይሻላል። ነገር ግን በ1999 የበጋ ወቅት ሲመጣ ጆናታን ከዚህ በፊት ያላደረገው ፈተናን ፈለገም። ኢላማውም ናሳ ሆነም። በአላባማ ግዛት የሚገኘው የናሳ ማርሻል የጠፈር ማዕከል መረጠ። እስከዛሬ ድረስ በትክክል እንዴት እንደገባ አይታወቅም። ነገር ግን በመጨረሻም 13 የናሳ ኮምፒውተሮችን ሰብሮ ገባ። በዚህ ጊዜ ግን ከዚህ በፊት ያላደረገው ነገር አደረገም። ከሲስተሙ ውስጥ አንድ ፋይል ሶፍትዌር አወረደ። የምንጭ ኮድ በወቅቱ 1.7 ሚሊዮን ዶላር ዋጋ እንዳለው ይገመት ነበር። ይህ የዓለም አቀፍ የጠፈር ጣቢያ የሙቀትና የእርጥበት መቆጣጠሪያ ሶፍትዌርም ነበር። ከዓመታት በኋላ ጆናታን ይህን ሲያስታውስ እንዲህ ብሎ ነበር። ያንን ኮድ ያወረድኩት ለመማር ብቻም ነበር። የመንግስት ፕሮግራሞች የጻፉትን ኮድ ከማንበብ የተሻለ ትምህርት የለም። ነገር ግን ለናሳ ይህ ምክንያት በቂ አልነበረም። የመንግስት ሲስተም ተሰብሯል፣ ምንጩ ኮዱ ተወስዷል። ይሄ ከባድ ደህንነት ጥሰት ነበር። ናሳ ሲስተሞቹን ለ3 ሳምንታት ሙሉ ዘጋም። ይህም በ10 ሺዎች ዶላር የሚቆጠር ወጪ አስከተለበት። ነገር ግን ጆናታን እነዚህ አላቆመም። ከ2 ወራት በኋላ አዲስ ኢላማ መረጠ። ይህም የአሜሪካኑ ፔንታጎን ሆነ። በተለይም የአሜሪካኑ የመከላከያ ስጋት ቀነሳ ኤጀንሲ ዲፌንስ ትሬት ሪዳክሽን ኤጀንሲ DTRA ላይ ጥቃትን አደረገ። ይህ ተቋም ከኒኩሌር ከኬሚካልና ከባዮሎጂካል መሳሪያዎች ሊወጡ የሚችሉ አደጋዎችን የሚያጠናና የሚከላከል ነው። ጆናታን በቨርጂኒያ ግዛት ዳላስ ውስጥ ወዳለ ሰርቨር መግባትም ቻለ። ከዚያም በድጋሚ ለመግባት የሚያስችለውን ባክዶር ጫነ።
እንዴት እንዳደረገው ዛሬም በግልጽ አይታወቅም። ከስርዓቱ ውስጥ ከገባ በኋላ ከ3300 በላይ የዲቲአርኤ ሰራተኞች የላኳቸውን የተቀበሏቸውን መልእክቶችን አገኘ። በተጨማሪም 19 የሰራተኞች የተጠቃሚዎች ስሞችን ቃሎችን አገኘ። ከነዚህም ቢያንስ 10 የሚሆኑት ወደ ወታደራዊ ኮምፒውተሮች የመግባት ፍቃድም ነበራቸው። ነገር ግን በጆናታን አስተሳሰብ ያደረገው ነገር ትልቅ ጉዳይ አልነበረም። ጉዳት የሌለው ፍለጋ ብቻ ነው ብሎ ያምንም ነበር። የህግ አስከባሪ አካላት ግን ፈጽሞ በተለየ መልኩ ተመለከቱት። እንደ አውሮፓውያን አቆጣጠር በ2000 ጥር ወር አንድ ማለዳ ጆናታን 16 ዓመት ከሞላው ጥቂት ጊዜ ብቻ ሆኖታል። በዚህ ጊዜ በርካታ የራሱ ኮምፒውተሮች አሉት። ከሌሎች ሀከሮች ጋርም በቅርበት ይገናኛል፣ ቴክኒኮችንም ይለዋወጣል። ከሁሉ በላይ ደግሞ ስታር ትሬክ የተባለ ታዋቂ የሳይንስ ልቦለድ ተከታታይ ይወድም ነበር። በዚያ ጠዋት እናቱ ወደ ክፍሉ ገብታ ከእንቅልፍ ቀሰቀሰችው። ጆናታን ልጄ ኤፍቢአይ በር ላይ መጥቷል፣ ለአንተ ነው ወጥተዋል አለችው። ኤፍቢአይ ወኪሎች ቤታቸውን ፈተሹ። 5 ኮምፒውተሮች፣ የፓልም ፓይሎት መሳሪያዎች፣ ብዙ ቪዲዮዎችና የስታር ትሬክ መጽሐፍት እንደ ማስረጃ ወሰዱ። ከዚያም ጆናታንን ጠየቁት። እሱም ያደረገውን ሁሉ አምኖ ተናገረ። ከዚያም በኋላ ዳግመኛ እንዳያደርግ ቃል ገባ። ከዚያም በኋላ ከ3 ወራት ምንም ዜና አልሰማም። በዚያ በኋላ ግን በይፋ ክስ ቀረበበት። ህይወቱ ሙሉ በሙሉ መቀየር ጀመረ። ጆናታን ጄምስ በአሜሪካን የሳይበር ወንጀል ህግን በመጣስ ከፍተኛ ተብሎ የተፈረደበት በታሪክ ትንሹ ሰው ሆነ። ይህም ወንጀል በአዋቂነት ቢፈጸም ኖሮ እስከ 10 ዓመታት ድረስ እስር ሊፈረድበት ይችልም ነበር። ነገር ግን አዋቂ ስላልነበረ በሚያሚ ያለው የፌዴራል ፍርድ ቤት ለ6 ወራት በቤት እንዲቆይ ፈረደበት። በነዚህ ወራት ኮምፒውተሩን ለመዝናኛ መጠቀም ፈጽሞ ተከለከለ። ከዚህም በባሰ ነገር ተጨመረ። የናሳን ለአሜሪካን መከላከያ መስሪያ ቤት የይቅርታ ደብዳቤ እንዲጽፍ ተገደደ። ከጥቂት ጊዜ በኋላ በተደረገ ምርመራ እጽ መጠቀሙ ተረጋገጠ። ይህም የቅጣቱን ሁኔታ በጣም ከፍ አደረገበት። በዚህ ምክንያት ለተጨማሪ 6 ወራት ወደ ታዳጊዎች ማረሚያ ቤት ተላከ። በዚያ ከእውነተኛ ወንጀለኞች ጋር መቆየት ስለሚኖርበት እጅግ ፈርቶም ነበር። አባቱ በኋላ እንደተናገሩት እስር ቤት ጆናታንን ለውጦት ነበር ይላሉ። በጣም ጸጥተኛና ራሱን የሚያገል ሰው ሆነ። ከዓመታት በኋላ ወደ ኋላ ሲመለከት ያደረገው ሁሉ ተጸጸተበት። በመጀመሪያም አስደሳች ፈተና መስሎት የጀመረው ነገር በመጨረሻም ከነጻነቱን አሳጣው። ያ ደስታ ምንም ዋጋ አልነበረውም ብሎ ያምንም ነበር። ከዚያም በኋላ ሃኪንግ ሙሉ በሙሉ ትቶ ህይወቱን ለመቀየር ወሰነ። ነገር ግን ሁሉም ይህን አላመኑም። ከጥቂት ዓመታት በኋላ ያለፈ ህይወቱ እንደገና ሊያሳድደው ተመለሰ። በዚያን ጊዜ ወደ ታሪኩ ሌላ ሰው ይገባል። ይህ አልበርት ጎንዛሌስ ነው። እሱም ከጆናታን ጄምስ ጋር ብዙ ተመሳሳይ ነገሮች ነበሩት። እሱም በ1980ዎቹ ተወልዶ ራሱን በራሱ ያስተማረ ሃከርም ነበር። 14 ዓመት ሳይሞላው የናሳ ሲስተሞችን ሰብሮ የገባ ጎበዝ ሃከር ነበር። በዚህ ምክንያት እሱም በኤፍቢአይ ጉብኝት አጋጥሞት ነበር። ነገር ግን የጆናታን በተለየ ይህ ክስተት አልበርትን ከሃኪንግ አላስቆመም። በተቃራኒው በዚህ በኋላ የበለጠ አደገኛ ሃከር ሆነ። ጆናታን ጄምስ አልበርት ጎንዛሌስ እርስ በርሳቸው እየተዋወቁ እንደነበር በእርግጥ አይታወቅም። ነገር ግን ሁለቱም አንድ የጋራ ጓደኛ ነበራቸው። ስሙም ክሪስቶፈር ስኮት ነበር። አልበርት ጎንዛሌስ በበይነ መረብ ላይ በብዙ የውሸት ስሞች ይጠቀም ነበር። ከነሱ ውስጥም በጣም የሚወደው ስዋፕ ናዚ የሚል ስም ነበረው። ይህም ከታዋቂው ሲንፊልድ የቴሌቪዥን ተከታታይ የተወሰደ ቅጽል ስምም ነበር። ታዲያ በ2000ዎቹ መጀመሪያ ላይ አልበርት ጎንዛሌስ ሻዶ ክሪው በተባለ የወንጀለኞች የመስመር ላይ ገበያ ውስጥ ገባ። ይህ ገበያ የተሰረቁ የክሬዲት የዴቢት ካርድ ቁጥሮችን፣ የባንክ መረጃዎችን፣ የሰዎች የማንነት መረጃዎችን የሚሸጡበት ቦታ ነበር። በዚያን ጊዜ የፌዴራል ባለስልጣናት በእሱ ላይ አይናቸውን ቢያሳርፉም ከዚህ ድርጅት ራሱን አላራቅም። በ2003 በሐሰተኛ የክሬዲት ካርዶች ከኤቲኤም ገንዘብ ለማውጣት ሲሞክር ተያዘ። ከእስር ለማምለጥ ከአሜሪካን የሲኪዩሪቲ ሰርቪስ ጋር ለመተባበርን ተስማማ። ብዙም ሳይቆይ ሻዶ ክሪው አባላትን ለመያዝ ለመንግስት መረጃ መስጠት ጀመረ። ማንም ሰው በዚህ ጊዜ የወንጀል ህይወቱ ያበቃል ብሎ ያሰበ ነበር። ነገር ግን አልበርት ከሲኪዩሪቲ ሰርቪስ የሚያገኘው ክፍያ በቂ አይደለም ብሎ አሰበ። ስለዚህም እንደገና ወደሚያውቀው ስራ ተመለሰ፣ ሃኪንግ። እሱ ለዚህ ወንጀል እቅድ ጌት ሪች ኦር ዳይ ትራይንግ የሚል ስም ሰጠው። ይህ እቅድ በኋላ በዓለም ታሪክ ከታወቁ ትልልቅ የማንነት ስርቆት
ጉዳዮች አንዱ ሆነ። ይህ ወንጀል የአልበርትን ህይወት ያበላሸ ሲሆን በመጨረሻም ጆናታን ጄምስ ህይወቱን ያጣበት ክስተትን ፈጠረ። ክሪስቶፈር ስኮት የጎንዛሌዝም ሆነ የጆናታን ጄምስ ጓደኛ ነበር። ሌላኛው ሰው በየፍርድ ሰነዶች ውስጥም ጄጄ በሚል ስም ብቻ የተጠቀሰ ግለሰብም ነበር። ሁለቱም ዋር ድራይቪንግ የሚባል ዘዴ እየተጠቀሙ ነበር። ይህ ቀላል ዘዴ በመኪና እየዞሩ ከኩባንያዎች አጠገብ ይቆማሉ። የሚያስፈልጋቸው ላፕቶፕና ከፍተኛ ኃይል ያለው የራዲዮ አንቴና ብቻም ነበር። በቂ ሲቀርቡ በኩባንያው ዋይፋይ አውታር መረብ ውስጥ ያሉ የደህንነት ክፍተቶችን ይፈልጋሉ። በዚያም ዘመን ብዙ ኩባንያዎች ለሳይበር ደህንነት ብዙ ትኩረት አይሰጡም ነበር። ታዲያ በኦፊስ ማክስ መደብር ውስጥ የደንበኞች የቢሮ እቃዎችን እየገዙ ነበር። ከህንፃ ውጪ ግን ስኮት ጄጄ በመደብሩ የዋይፋይ አውታር መረብ ውስጥ ገብተው ወደ ውስጣዊ ሲስተሞች ደረሱ። ከዚያም የደንበኞችን የክሬዲት የዴቢት ካርዶች መረጃዎችን በመሰብሰብ ስኒፈር ፕሮግራም ጫኑ። የተሰበሰቡ መረጃዎችን በቀጥታ ወደ አልበርት ጎንዛሌዝ ይላክ ነበር። እሱም ወደ ሌላ ሃከር ያስተላልፍ ነበር። የሃከር ደግሞ የካርዶቹን ፒን ቁጥሮች ይፈታ ነበር። ከዚያም በኋላ ጎንዛሌዝ ቡድኑ የሰረቁትን መረጃዎች በባዶ ማግኔቲክ ካርዶች ላይ በመጫን ከኤቲኤሞች በ10 ሺዎች የሚቆጠሩ ዶላሮችን ያወጡ ነበር። ከኦፊስ ማክስ ጥቃት በኋላ ባንኮች ወደ 200,000 የሚጠጉ የክሬዲት የዴቢት ካርዶች እንደገና ለመቀየር ተገደዱ። ነገር ግን ይህ አንድ ጥቃት ብቻ አልነበረም። በቀጣዮቹ 3 ዓመታት ውስጥ ጎንዛሌዝ ቡድኑ በአሜሪካን ውስጥ ባሉ በርካታ ትላልቅ ኩባንያዎች ላይ ተከታታይ የሳይበር ጥቃቶችን ፈጸሙ። ከተጠቁት መካከልም ቤጄስ ሆልሴልስ ክለብ፣ ቦስተን ማርኬት፣ ባርኔስ ኖብልስ፣ ፎሬቨር 21 እና ሌሎችም ይገኙበታል። ከሁሉም የበለጠው ትልቁ ጥቃቶች ግን ቲጂኤክስ ካምፓኒስ ላይ ነበር። ቲጂኤክስ የቲጂ ማክስ፣ ማርሻልስ፣ ሆም ጉድስ እና ሌሎች ታዋቂ የችርቻሮ መደብሮች ባለቤትም ነበር። በዚህ ጥቃት 96 ሚሊዮን የሚጠጉ ደንበኞች የክሬዲትና የዴቢት ካርድ መረጃዎች ተሰረቀ። ከዚያን ጊዜ በኋላ ግን በአሜሪካን ታሪክ ትልቁ የማንነት ስርቆት ጉዳይ ተብሎ ይታወቅ ጀመር። በአጠቃላይ 180 ሚሊዮን የሚጠጉ የክሬዲትና የዴቢት ካርዶች መረጃ ተሰረቀ። ለተጎዱት ኩባንያዎች የደረሰው አጠቃላይ የገንዘብ ጉዳት ወደ 400 ሚሊዮን የአሜሪካን ዶላር ገደማ ነበር። ይህ የካርድ መቀየር ወጪዎችን፣ የህግ ክፍያዎችን፣ የዲጂታል ምርመራ ወጪዎችንም ያካትታል። በመጨረሻ አሜሪካን ሴኩሪቲ ሰርቪስ ምርመራውን አጠናከረ። በዚያም አስደናቂ እውነት ተገለጠ። የራሳቸው መረጃ ሰጪ የነበረው አልበርት ጎንዛሌዝ ራሱ የዚህ ግዙፍ የመረጃ ስርቆት ዋና አቀናባሪ እንደነበረ ተረዱ። በ2008 ግንቦት ፓይን ክሬስት ፍሎሪዳ ጆናታን ጄምስ በዚህ ጊዜ 24 ዓመቱ ነበር። ወደ ኮሌጅም አልገባም። ቋሚ ስራም አልነበረውም። እናቱ በጡት ካንሰር ከሞተች 6 ዓመት አልፏትም ነበር። እሱና ወንድሙ አሁንም በተወለዱበት ቤት እየኖሩ ነበር። በተጨማሪም በድብርት ወይም ዲፕሬሽን ይሰቃይ እንደነበረም ተነገረ። ከሀኪንግ ሙሉ በሙሉ ርቆ የተገለለ ኑሮ ይኖርም ነበር። ነገር ግን በዚያ ቀን ሌላ ያልተጠበቀ ጉብኝት ደረሰበት። በዚህ ጊዜ የመጡት የሴኩሪቲ ሰርቪስ ወኪሎች ነበሩ። ልክ ከ8 ዓመት በፊት በኤፍቢአይ እንዳደረጉት ሁሉ ቤቱን ፈተሹ። ምክንያቱም ከአልበርት ጎንዛሌዝ ወደ ክሪስቶፈር ስኮት ከዚያም ጄጄ ወደ ተባለ ሰው የሚያመራ ግንኙነት አግኝተው ነበር። ባለስልጣናቱ ጄጄ የሚለው ጆናታን ጄምስ እንደሚያመለክት ጠረጠሩ። ስለዚህም እሱ የሀከሮች ቡድን አባል ነው ብለው አመኑ። የሴኩሪቲ ሰርቪስ ወኪሎች የጆናታን ንብረቶች በሙሉ ፈተሹ። በፍተሻው ወቅት ከዓመታት በፊት የጻፈው የራሱ የህይወትን ለማጥፋት የጻፋት ደብዳቤ ነበረች፣ ሱሳይድ ኖት። እናም አንድ ሽጉጥ አገኙ። ወኪሎቹ የስነ ልቦና እርዳታ አቅርበውለት እንደነበር አይታወቅም። እንደ ጆናታን አባባል ግን ሽጉጡንም አልወሰዱትም። ጆናታን በጣም ደነገጠ። ከቲጂኤክስ የመረጃ ስርቆት ጋር ምንም ግንኙነት እንደሌለው በድጋሚ አረጋገጠም። ምን እየተከሰተ ነው ብሎም ጠየቀ። ከዚያ በኋላ በተቀበለው የፍርድ ቤት ትዕዛዝም አማካኝነት ስለ ጉዳዩ በተጨማሪ መረጃ አገኘ። ከዚህ ውስጥም ስለ አልበርት ጎንዛሌዝ አነበበ። የቀድሞ የበየነ መረብ ላይ ይጠቀምበት በነበረው የውሸት ስምም አወቀው። ጎንዛሌዝ ከ2003 ጀምሮ ለፌዴራል መንግስት መረጃ ሰጪ እንደነበረም ተረዳ። ለ5 ዓመታት ጎንዛሌዝ ክሪስቶፈር ስኮትን በመጠቀም የሳይበር ጥቃቶችን ሲፈጽም፣ በተመሳሳይ ጊዜ ሌሎች ሀከሮች ለባለስልጣናት ያሳልፍም ነበር። ጆናታን አንድ ነገር እርግጠኛ ሆኖ
አልበርት አሁን የራሱን ወንጀል በክሪስቶፈር ስኮት ላይ ለመጫን እየሞከረ ነው። በዚህ ሌላ አሳፋሪ ሐሳብ ወደ አእምሮ መጣ። ከዚህ በኋላ የሚቀጥለው እኔ ሆናለሁ። በእሱ እምነት ለባለስልጣናት እውነት አያስፈልጋቸውም ነበር። ህዝቡን ለማሳመን ታዋቂ ሰው ያለውን ሰው ማጥመድ ብቻ ይፈልጉ ነበር ብሎ አመነ። በአእምሮ ውስጥ ምስሉ ግልጽ ነበር። የመስዋዕትነት ፍየል እየፈለጉ ነው። ጎንዛሌዝ አይደለም፣ ክሪስቶፈር ስኮትም አይደለም፣ ነገር ግን እኔ ነኝ ብሎ አመነ። ጆናታን ይህንን ለምን እንዳመነ ምክንያት ነበረው። የሀከሮች ማህበረሰብ ውስጥ ኤጀንት ስቲልስ ጋይድ ቱ ጌቲንግ ቦስትድ የሚባል ታዋቂ መመሪያ ይዘዋወር ነበር። ይህን የጻፈው ጀስቲን ታነር ፒተርሰን የተባለ ሀከርም ሲሆን እሱም ለመንግስት መረጃ እየሰጠ ወንጀል ይፈጽም ነበር። በመጽሐፍ ውስጥ እንዲህ ይላል። የወንጀል ፍትህ ስርዓቱ ሊጫወትበት የሚችል ጨዋታ ነው። አቃቤ ህግም ሆነ የመከላከያ ጠበቃ ሁሉም ይጫወቱበታል። ጆናታን ይህንን አንብቦ ነበር። ስለዚህ ወደ እስር ቤት እንደሚላክ በጣም ፈራ። ምንም እንኳን ራሱን ንጹህ ቢቆጥርም ግንቦት 18 ቀን 2008 ቤቱ ከተፈተሸ ከ2 ሳምንታት በኋላ ጆናታን ጄምስ በራሱ ላይ በተኮሰው ጥይት ህይወቱ አለፈ። የመጨረሻው ደብዳቤም ትቶ ነበር። በደብዳቤው ውስጥም ለቤተሰቦቹ፣ ለጓደኞቹ መልእክት፣ የመለያ ቃላቶችን፣ ፓስዋርድና ስለ ፍትህ ስርዓቱ ያለውን አስተያየት ጽፎም ነበር። በፍትህ ስርዓቱ ላይ ምንም እምነት የለኝም። ምናልባት ይህ ውሳኔን፣ ይህ ደብዳቤ ለህዝብ የበለጠ ጠንካራ መልእክት ያስተላልፋል። ሁኔታውን መቆጣጠር አቅቶኛል። ቁጥጥሩን እንደገና የማገኝበት ብቸኛው መንገድ ይህ ነው። በ2010 መጋቢት ወር አልበርት ጎንዛሌዝ በፈጸመው የሳይበር ወንጀል 20 ዓመት የፌዴራል እስር ተፈረደበት። በወላጆቹ ቤት ጓሮ ውስጥም 1.2 ሚሊዮን የአሜሪካን ዶላር ጥሬ ገንዘብ ተቀብሮ በበርሜል ውስጥ ተገኘ። የክሪስቶፈር ስኮት በጉዳዩ ላይ በነበረው ሚና 7 ዓመት እስር ተፈረደበት። ከጊዜ በኋላ የወጡ መረጃዎች እንደሚያሳዩት ጄጄ የሚለው ስም ጆናታን ጄምስ ሳይሆን ጂም ጆንስ በሚል የበይነ መረብ ስም ይጠቀም የነበረ ሌላ ተከሳሽን ሊያመለክት ይችላል። ጆናታንን በሞተበት ጊዜ አልተያዘም፣ ክስም አልቀረበበትም፣ ፍርድም አልተሰጠበትም። ይሁን እንጂ አልበርት ጎንዛሌዝ ከሴኩሪቲ ሰርቪስ ጋር ይሰራ እንደነበረ ማወቅ በሐሰት ተከሶ ለረጅም ዓመታት ወደ እስር ቤት እንደሚላክ ያለው ፍርሃት እጅግ አባብሶታል። ጆናታን ጄምስ የወንጀል ንጉስ አልነበረም። እጅግ የላቀ ተሰጥኦና ጥልቅ የማወቅ ጉጉት የነበረው ወጣት ብቻ ነበር። ብዙ ጊዜ ስርዓቶችን ከሰበረ በኋላ የደህንነት ክፍተቶችን ለማስተካከል እርዳታ እንኳን ያቀርብ ነበር። ብዙዎች እንደሚያስቡትም እንደዚህ ያለ ተሰጥኦ ወደ መልካም አቅጣጫ ሊመራ ይገባ ነበር። ነገር ግን በህግ ስርዓት ውስጥ እሱም ሌሎችም ለማስጠንቀቅ የሚቀርብ ምሳሌ ሆነ።